ታዋቂዋ አርቲስት ራሄል ጌቱ ጌታን በመቀበል አዲስ የህይወት ምዕራፍ መጀመሯን በአሁኑ ሰዓት በስፋት በተለይም ደግሞ በፌስቡክ ላይ ይሄ ዜና እየተነገረም ይገኛል። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታን ተቀበለች። ታዋቂዋ ድምፃዊ ራሄል ጌቱ ሃይማኖቷን መቀየሯ እየተነገረ ይገኛል። ራሄል ጌቱ ምንድነው የገጠማት? ጌታን ተቀብላለች፣ አዲስ የህይወት ምዕራፍ ጀምራለች። የዘፈን ዓለም እንግዲህ ከላይ ሲታይ ዝና፣ ገንዘብና ውጫዊ ጭብጨባ የሞላበት ቢመስልም ከጀርባው ግን በሰው ልጅ ስነልቦናና መንፈሳዊ ማንነት ላይ የሚያመጣው ከባድ ረቂቅ እስራትና ውስጣዊ ሰላምን የማጣት ጭቆና አለበት። ብዙዎቻችሁም እንግዲህ እንደምታስታውሱት ድምፃዊ አቤል ሙሉጌታም በቅርቡ እንግዲህ ወደ ጌታ መጥቶ ስለ ዘፈኑ ዓለም እስራት ሲናገር ከባድ አጋንንታዊ እስራት ያለበት ዓለም ነው ሲል እንግዲህ በግልጽ ተናግሯል። ስለዚህ ይህ ጉዳይ ደግሞ ሊያስጨንቀንና ሊያሳስበን ይገባል። ምክንያቱም በእንደዚህ አይነት የዘፈን ኢንዱስትሪ ውስጥ ያሉ ሲታዩ፣ ሲስቁ፣ ሲጫወቱ፣ ሲለብሱ ደስተኞች ቢመስሉንም ከጀርባው ግን ያለው እስራት ከባድ እንደሆነ አቤል ሙሉጌታ ራሱ በግልጽ መናገሩን ብዙዎቻችሁ ታስታውሳላችሁ ማለት ነው። ታዲያ ብዙዎች በዚህ ማዕበል ውስጥ ሆነው እውነተኛውን የህይወት ትርጉም ሲፈልጉ ይስተዋላል። እንደነ አቤል ሙሉጌታ፣ እንደነ ጂ መሳይ ከበደ፣ እንደነ ቻቺ ታደሰ ያሉት ደግሞ እንግዲህ ይህንን እስራት በጥሰው ወጥተዋል። እነ ዘሪቱ ከበደን የመሳሰሉ ብዙ አሉና ከዚህ የዓለም አሰራርና እስራት ማምለጥ ደግሞ የሚቻለው የፊደል እውቀት ሳይሆን ወይም ሌላ ብልጠት ሳይሆን የእውነት ቃልና የወንጌል ብርሃን በልብ ውስጥ ሲበራ ብቻ ነው ወገኖቼ። ለዚህም ነው በአሁኑ ወቅት በርካታ የሆኑ ታዋቂ ድምፃውያን የዓለምን ክብር፣ ዝና፣ ጥቅማ ጥቅም እንግዲህ ወደ ጎን በመተው ከጨለማው ዓለም ወጥተው ህይወታቸውን ለክርስቶስ በመስጠት ወደ እግዚአብሔር መንግስት እየተቀላቀሉ ብዙዎቹን ተመልክተናል። በእውነት ደግሞ እነሱም በእግዚአብሔር ቤት እንዲጸኑ ልንጸልይላቸው ይገባል። መጽሐፍ ቅዱስም በአንድ ኃጢአተኛ መመለስና መዳን በሰማይ መላእክት ዘንድ ታላቅ ደስታ እንደሚሆን በግልጽ ያስተምረናልና በእውነት በእነዚህ ሰዎች መመለስ እጅግ ያስደስተናል። አንዳንዶች አንድ ድምፃዊ ወደ ጌታ መጣ እንደዚህ ሲባል ምንድነው የምታካብዱት ይላሉ። በእርግጥ ከዚህ በላይ የሚካበድ ምንም ነገር የለም። በእውነት ነው የምነግራችሁ። ሌላ ወሬ እኮ ይካበዳል አይደል? ግን እኛ በአንድ ሰው መመለስ ደስ ሊለን ይገባል። ምክንያቱም የወንጌል እውነት ገብቷቸው እስከመጡ ድረስ የወንጌልም ደግሞ ትልቁ እውነት እኮ አንድ ነፍስን ወደ ጌታ መንግስት መጨመር ነው አይደል? ስለዚህ ይህንን ነገር መረዳት ያስፈልጋል ብዬ አስባለሁ። በዛሬው ዕለት እንግዲህ ድምፃዊ ራሄል ጌቱ ወደ ጌታ መጥታለች የሚለው ሐሳብ ማህበራዊ ሚዲያ ላይ በስፋት መዘዋወሩን ተከትሎ ብዙዎች እንዴት ነው ይህ ነገር የሚል ሐሳብን ማህበራዊ ሚዲያ ላይ ሲጽፉ ተመልክተናልና በዛሬው ዕለት ደግሞ ራሄል ጌቱ ምላሽን ሰጥታለች። እሱንም አካተን የምንነግራችሁ ይሆናል። ምክንያቱም ሰዎች ከዘፈን ዓለም ከዘፈን እስራት ሲያመልጡ በእውነት እጅግ ደስ ሊለን ይገባል። እግዚአብሔር ምስጋናንና ዜማን መዝሙርን የፈጠረው ለእርሱ ክብርና ለአምልኮ እንዲሆን ቢሆንም ነገር ግን የዓለም ዘፈን ወደ ሰውን እንግዲህ ወደ ስጋዊ ምኞት፣ ወደ ዝሙት፣ ወደ ትዕቢትና ወደ ኃጢአት የሚመራበት መንገድ በመጽሐፍ ቅዱስ ሚዛን በጽኑ የተኮነነ ነው። ይህን መረዳት ያስፈልጋል። ምክንያቱም አንድ ዘፋኝ ወይም አንድ በዘፈን ዓለም ውስጥ ያለ ሰው ወደ እግዚአብሔር መንግስቱ ሲጨመር እርሱ ብቻ አይደለም የሚያመልጠው። እርሱን የሚከተሉ ሰዎች ራሱ ይህ ሰው የገባው እውነት ምንድነው ብለው እንዲመረምሩ መንገድን ይከፍታል ብለን እናስባለንና ለዛ ነው እንደዚህ በእውቅና ላይ ያሉ ሰዎች በተለይ በዘፈን ዓለም ውስጥ ያሉ ሰዎች ወደ ጌታ መንግስት ሲጨምሩ እንግዲህ ማህበራዊ ሚዲያ ላይ ብዙዎቻችሁ እንደምትመለከቱት በትኩረት ብዙ ሰዎች የሚቀባበላቸውና በመግቢያው ላይ እንደሰማችሁት ደግሞ ድምፃዊት እንግዲህ ራሄል የዘፋኝነት ዓለምን በመተው ወደ ጌታ መጥታለች የሚል ሐሳብ በማህበራዊ ሚዲያ ላይ በስፋት ሲሰራጭ ነበረ። በዚህ ጉዳይ ላይ ታዲያ ራሄል በዛሬው ዕለት ምላሽ ሰጥታለች። ምንድነው የሚለውን ምላሿን ነግራችኋለን። ድምፃዊ የነበረችው ራሄል ጌቱ እንግዲህ ዘፈንን አቁማ ወደ እግዚአብሔር መንግስት ተጨምራለች የተባለበት ምክንያት የተፈጠረው በምስሉ ላይ እንደምትመለከቱት ከዘማሪ ሽመልስ ፍላቴ ከዘማሪት መስከረም ጌቱ ጋር በጋራ ሆኖ እንግዲህ ራሄል ጌቱ መሃል ላይ ተቀምጣ የሚያሳይ አንድ ምስል ማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ነው። በእርግጥ ምስሉ እውነተኛ ምስል ነው፣ ምንም ኤዲት የተደረገ አይደለም። ነገር ግን ይህ ምስል ብቻ ድምፃዊቷ ጌታን ተቀበለች ማለት አይቻልም እያሉ ብዙዎች ሲናገሩ ሰምተናል። በእርግጥ አንድ ሰው ከጨለማ ወደ ብርሃን ሲመጣ እንዳልናችሁ ደስታው የሁላችንም ነው። ምክንያቱም በአንድ ሰው መዳን በሰማይ ታላቅ ደስታ ስለሚሆን ከዚህ በላይ ምንም የሚያስደስት ነገር የለም። በዚች ድምፃዊት ራሄል ጌቱ ጉዳይ እውነት የወንጌል እውነት ገብቷት ወደ ጌታ መጣ ከሆነ ደስ ይለናል። ነገር ግን አንዳንዶች እየተናገሩ እንዳሉት ድምፃዊቷ እኮ
ከሳምንታት በፊት የቴዲ አፍሮ ሙዚቃ ሲወጣ እንዲህ የሚል መልእክት አጋርታ ነበር እያሉ መልእክቷንም አጋርተዋል። ዝምታ ትርፍ እንደሌለው የሁል ጊዜ መምህሬ ነህ፣ ሙዚቃም ሀገርም ትፈልጋለች፣ የዘፈን አልበምህን በጉጉት እጠብቃለሁ ብላ እንግዲህ የቴዲ አፍሮ ሙዚቃ ሲወጣ ተናግራ ነበር እያሉ ራሄል ጌቱ የዘፈኑን ዓለም ትታለች እያሉ እንግዲህ ለሚናገሩ መከራከሪያን ያቀርባሉ። በእርግጥ ድምፃዊቷ እውነት ለመናገር በተለያዩ ጊዜያት እሷን በተለያዩ ሶሻል ሚዲያዎቿ ላይ እንደምትገልጸው ከዘፈን ዓለም ወጥታ ወደ መንፈሳዊ ሕይወት መምጣት እንደምትፈልግ ተናግራለች። ነገር ግን ወደ ጌታ መምጣት ደግሞ ያንን የዓለምን ኮተት ቁርጥ አድርጎ መተው ያስፈልጋል። ራሄል ጌቱ በተለያየ አጋጣሚ ወደ መንፈሳዊ ሕይወት መመለስ እንደምትፈልግ የዘፈኑ ዓለም እንደሰለቻት አይነት መልእክቶችን ስታስተላልፍ ነበር። እውነት ለመናገር ብዙም ጊዜ ከዘፈኑ ዓለም ራቅ ያለች ይመስለናልና ነገር ግን እንዳልናችሁ ይህንን ጽሁፍ አስፍራለች የሚለው መልእክት ከተጋራ በኋላ እንዴት ነው የራሄል ጌቱ ወደ ጌታ የመምጣት ነገር እውነትነቱ ያጠራጥራል የሚል ምላሽን ብዙዎች ይሰጡ ነበር። ከሰዓታት በፊት ደግሞ እርሷም በዚህ ጉዳይ እንግዲህ እውነቱን ተናግራለች። እርሷም እንደተናገረችው ሃይማኖት መቀየር ሳይሆን ወደ እግዚአብሔር መጠጋት ነው ያቃተን የሚልን ሐሳብ እንግዲህ በኢንስታግራም ገጿ ላይ አስፍራለች። በዚህም እንግዲህ አነጋገሯ ሃይማኖት የመቀየር ጉዳይ አይደለም፣ ሐሳቤ ወደ እግዚአብሔር መጠጋት ነው የሚል መልእክትን አስፍራለች። አርቲስቷ እንግዲህ የዘፈኑን ዓለም በመተው ወደ መንፈሳዊ ሕይወት ከመጣች ጥቅሙ ለራሷ ነው። ከጨለማው ዓለም እንድታመልጥ ግን እኛ ልንጸልይላት ይገባል። ነገር ግን አርቲስት ራሄል ጌቱ ወደ ጌታ መጣለች የሚለው መረጃ ልክ አይደለም። አንደኛ ራሷ በግልጽ የተናገረችው አይደለም። ሁለተኛ ደግሞ በሰጠችው ምላሽ ላይ እንደተመለከታችሁት ሃይማኖት የመቀየር ጉዳይ ምናምንም አይደለም፣ እኔ የምፈልገው ወደ እግዚአብሔር መጠጋት ነው እያለች እንግዲህ ራሷን ለመንፈሳዊ ነገር እያዘጋጀች እንደሆነ የሚያሳይ መልእክት ነው። ከዚህ ባሻገር ደግሞ እንግዲህ ወደ ጌታ በምንመጣበት ጊዜ የዘፈኑን ዓለም እንዳልናችሁ ቁርጥ አድርገን መተው ይጠበቅብናል። እሷ ግን ከ2 ሳምንት በፊት ገደማ እንግዲህ ከቴዲ አፍሮ ከ3 ሳምንት አካባቢ የቴዲ አፍሮ ዘፈን ሲወጣ ያሰፈረችው መልእክት ደግሞ ብዙዎች እየጠቀሱ ገና አርቲስቷ ራሷን ወደ መንፈሳዊ ሕይወት ለመመለስ እየጣረች ነው እንጂ ከዘፈኑ ዓለም ሙሉ ለሙሉ አራቀችም የሚልንም ምላሽ ተመልክተናል። ለማንኛውም ግን እኛ ማንም ሰው ወደ ጌታ ቢመጣ ወደ እግዚአብሔር መንግስት ቢጨመር እጅግ ደስ ይለናል። ሁሉ ጊዜም ደግሞ እንደምንለው ጌታን መቀበል ጌታን ማግኘት ማለት የሃይማኖት ግሩፕ ውስጥ መቀላቀል ብቻ አይደለም። በእርግጥ አንዱም ሊሆን ይችላል፣ አንዱ ምክንያት ሊሆን ይችላል። ነገር ግን ትልቁ ነገር ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል፣ እርሱ ብቻ አዳኝ መሆኑን አምኖ መቀበል ማለት ነው ወደ ጌታ መምጣት ማለት። ይህንን እውነት እንድትረዱ እንፈልጋለን። ብዙ ጊዜም ከጨለማ ወደሚያስደንቅ ብርሃን ወጡ ስንልም ደግሞ ያሉበትን የሃይማኖት ግሩፕ ኦር ሰምቲንግ አይደለም፣ ያሉበትን የጨለማ ህይወት የምንለው ከዘፈኑ ዓለም ጋር ያለው ትስስር ነው። ምክንያቱም እንዳልናችሁ ድምፃዊ አቤል ሙሉጌታም እንደተናገረው ከባድ አጋንንታዊ አሰራር አለበትና ያ የሚመላለሱበት ልምምር ነው የጨለማ ህይወት እያልን ብዙ ጊዜ የምንጠራውና ለማንኛውም ድምፃዊት ራሄል ጌቱ በዚህ ጉዳይ ላይ እንግዲህ ምላሽን መስጠት ብቻ ጥሩ ነው። እንደዚሁም ግን እውነት ወደ ጌታ መንግስት ደግሞ ለመጨመር ወደ መንፈሳዊ ህይወትሽ እንዲበስል ደግሞ እኛም እንጸልይልሻለን የሚል መልእክትን ማስተላለፍ እንፈልጋለን። ውድ የይሁ ሚዲያ ቤተሰቦች እናንተም እንግዲህ ለድምፃዊት ራሄል ጌቱ በጸሎት ብናስባት፣ ምክንያቱም በአንድ ሰው መዳን በሰማይ ታላቅ ደስታ ስለሚሆን ማለት ነው። ይህን መልእክት ማስተላለፍ እንፈልጋለን።